የአይን ፍቅር ነው። በአይናችሁ አይታችሁ ወደዳችሁት ሰው ካለ የምንመካከርበት ፍቅራችሁን የምትገልጹበት ስሜታችሁን የምታፈርጡበት ሰዓት ነው። አንድ አድማጭ አለ። ወደሱ እንሂድ። የአይን ፍቅር ይዞኛል፣ እንደው መብላት መጠጣት አልቻልኩም፣ እንቅልፍም የለም እያለ ነው ብላል። እንዴ ወዳጅ? ብያለሁ አባቴ። አሁን እሷም እየሰማችህ ነው? ተደውሎላታል? ጎንደር ነው ያለችው ብለሃል? ጎንደር ናት። እሺ ተደውሎላታል፣ እየሰማች ነው። በጣም ትቸኩላለች። ለምን እንደሆነ አላውቅም። ስራ አላት። ያን ስራ እንዳላት ምናልባት ስራ ይኖራታል እና ወዳትና ፈቅራት ጭራሽ ስራም ራሷ ልትሰራኝ ነው ያለ። አረጋው እንጂ እሷ ግን ስራ እየሰራች ነው። የሚገርመው አሁን እሷ ስራ እየሰራች ነው፣ አንተ ስራህን አትሰራ። እሷ ስራዋን እየሰራች ነው፣ እኔ ደግሞ ስራ ለመስራት አልቻልኩም ጭራሽ። እስኪ እንተዋወቅ፣ ስምህን እንተዋወቅ። ማንም በል። እሺ ነጋሽ። ይሄን ስም ታውቀዋለች አይደል? ታውቃለች አንተን? ታውቀኛለች፣ እንተዋወቃለን። የእሷ ስም ማን ነው? ኤደንን የወደድከው መቼ ነው የጀመረ? አመት ከ8 ወር ምናምን ከ9 ወር ምናምን ነው። ተዋክ ተሰቃየ። አመት ከ8 ወር ብዙ ነው። በጣም የተሰቃየው አባት። ያሳዝናል። ይሄ የት ነው ያየህ መጀመሪያ ጊዜ? መጀመሪያ ስራ እየሰራ ነው እዛ ጎንደርን መሪስቲ። እኔም በስራ እጅ መኪና ጋር ነው የምሰራና ረዳት ሆኜ ነው ያየኋት። እሷ ደግሞ እዛ ከድርጅት ላይ ቡና እየሰራች። አየሃት እዛ ቡና ስታፈላ ስትቀዳ? ትቀዳለች። አብረን እንጠጣ ነበረ እና ቡናውም ቆንጆ ናት፣ እሷም ቆንጆ ነው። ተው እንጂ ቀዳችልህ ቡና ጠጣህ? ቡና ጠጣለሁ። በሷ ቡና ወደም ነበር። በሷን እያየሁ ቡና መጠጣት ጀመርኩ። ቡናዋ እንዴት ነው ይልሃል አንድ አድማጭ። ቡናዋ እንዴት ነው? ቡና በጣም አሪፍ ነው። የሷ ቡና በጣም ቆንጆ ነው። አሁን በዛው የቡና ሱሰኛ ሆንክ? በሱ የተነሳ ቡና ሱሰኛ ሆንኩ። እሷንም በቃ በዛ ፍቅር ይቀር። በሳቱ ለመነጋገር አልሞከርክም? እሷን ለማውራት አልሞከርክም? ወርተናል፣ ግን ስለዚህ ስልክ አታነሳም ናቸው እኮ። ያኔ ስልኳን ተቀበልካት? እሺ ያን ተቀበልክና ወደ አዲስ አበባ መጣህ አንተ? ቆይቻለሁ፣ ብዙ ቆይቻለሁ። ተመላላሽ ነኝ። እንዳጋጣሚ እዛ ገላን ኮንዶሚኒየም አካባቢ የለም፣ እዛ ቁሜ ኤፍኤም ተቸለኝም። ኤፍኤም ስከፍት መላበሉኝ የሚል የአይን ፍቅር ላይ ገባህ አንተ? ያኔ በቃ እኮ ስልኳን ተቀበልካት። ትደውልላታለህ? ስልኳ አለኝ እኮ። ደውለላት አታውቅም? ስሜትህን ነግረሃት አታውቅም? አረ ነግራታለሁ። ለምን ትወዳት ነግረሃታል? በጣም ደግሞ ወዳት ነግሬያታለሁ። ስለዚህ ከአይን ፍቅር አንድ ስቴፕ ምን ትላለች እሷ? ጎል አድርጊው እንጂ እሷ የምትለውማ አልሆነም ነው የምትለኝ። አልሆነህም ትልሃለች? አልሆነም ነው የምትለኝ። ስለዚህ አማላጅ ነው እየላከን ያለኸው? አማላጅ እንድታስታርቁን ይሆን ታቀብ። ግን እንዴት እያደረገ ነው አሁን? ስሜቱን እስኪ ንገረን። ዋት በለልኝ። እያስፈራራህን እኮ ነው። ሼም አርጌጅዋለ ስልካችሁን። እሺ በቃ ስደውሉኝ በቃ ከመቀመጫዬ ነው ብድግ ያልኩኝ። ተው እንጂ እሷ የደወለች አይነት ተሰማ? እሺ ምን አሁን እንቅልፍ ይወስድሃል? እንቅልፍ ይወስድሃል? እሺ ብትለኝ እሺ ብትልህ ነው የሚወስድህ? እስከ ዛሬ አሁን እንቅልፍ ይወስድሃል? እሷን እያሰብክ አይነጋብህም እንደው? አረ ሊሆን ይችላል። እንቅልፍም ሰላም የለኝም። ራሱ የምሰራበት ሹፌር ጋር ሰላም መስሎኛል። ተው እባክህ። ያነጫንጭሃል? ወረ ጎበዝ። ያነጫንጭሃል ወይ? ምግብስ እንዴት ነው? ትመገባለህ በደንብ? ምግብ እበላለሁ፣ ነፍስ ለማሳደር ስላልመሰ። ምንም እንጂ ብዙም አይበላልህም፣ አይዋጥልህም። ባቄላም ቆርጥመህ ታድራለህ። ግድ ነው። አንተ እውነት ብሶብሃል። ትነግራታለህ? ግን በዚህ ደረጃ በሷ ፍቅር እየተጎዳህ እንደሆነ ታውቃለች? ታውቃለች። ምንድነው ምላሿ?
በቃ ምንም አልሆነም አማራጭ እንፈልግ ነው የምትሰራ። እሺ እሷ ፍቅረኛ ይኖራት ይሆን ታውቃለህ አንተ? አይ እኔ አላውቅም። አታውቅም? ታዲያ ግን ለምን ይመስላል አልሆነም የምትልህ እሷ? እኔ እንዳኔ አላውቅም። ኖሯት ሊሆን አይችልም? ኖሯት ሊሆን አይችልም? እኔ እንዳኔ አለኝ ምናምን ትለኛለች አልፎ አልፎ፣ ግን ስንደዋወል ምናምን ነበር። አሁን ማለት በቃ ስልክ ማታነሳም ደውላ አታነሳም ምን አትለኝ ነበር። አሁን እግዚአብሔር ይስጣችሁ እንጂ እናንተ መላበል እንደሚለው ወንድ እንግዲህ መላ እንደምትሰጡኝ እርግጠኛ ነኝ። ምን መላ እንሰጣለን? እሷ ናት፣ እሷ ጋር ነው መላው ያለው። አሁን እንደምትለን ከሆነ እሷ ጋር ነው ዋናው ነገር ያለው። መላ የምትልህ እሷ ናት። እሷማ እሷ ናት። ግን እንደዚህ ቼክ ብታደርግ ብታጣራ ጥሩ ነበር። ያፈቀረ ሰው እኮ እንዴት ነው እቺ ልጅ ጓደኛ አላት ወይ ፍቅረኛ ትዳር አላት ወይ ብሎ ይጠይቃል። ይሄን ለማድረግ አልሞከርክም? አረ ጠይቄያታለሁ። እሷ አለኝ የምትለኝ ጓደኛ አለኝ ምናምን ትለኛለች። ግን እርግጠኛ ጓደኛ መስዋዕት የቀረበ ጓደኛ ስለሌለ ስላላገኘ በተደጋጋሚ መጥቶ ቡና የሚጠጣ አላየህም? እዛ የማይጠፋ ከዛ ቤት አረ ሙሉ ምንበሪ ቆንጆ ቡና ቆንጆ ስለሆነ ሁሉም ይመጣል ይገባል። ሁሉም ይመጣል። ተቀድመህ ሊሆን ይችላል። በቀን ስንት ቡና ጠጥተሃል አሁን እሷ ጋር እሷን ለማየት ብለህ? በቀን ብዙ የሚባል ምን ያህል ጠጥተሃል? ጠዋት፣ ምሳ ሰዓት ጠጥተሃል? እንደ መድኃኒት እየወሰድከው ነው? ለማየት ብዬ በቀን 2 እጠጣለሁ። ደግሞ 9 ሰዓት 10 ሰዓት ስራኛ ስለምንወጣ ያው ሻው ብያት ነው። አሁንም እሷን ለማየት ብለህ ትሄድና ትጠጣለህ፣ ቻው ትላታለህ? አዎ ቻው ትላታለህ። ባይዘው ወይ ቡና ከፍያለሁ። አታስከፍልህም? አዎ ከፍያለሁ። ከዚህ ለምን? ምን አንተ ሌላ ቀን የምትጋብዛት ነገር ነበር? አረ ጋብዣት አላውቅም። ምን ትልሃለች ልክፈል ስትል? አረ ተከፍሏል ነው የምትለኝ። ማን ነው የሚከፍለው? አልጠየካትም? አረ እኔ አልጠየኳትም። ዙሮ ግን ቡና ሲል ያው ነው ወይስ ሁሌ እየሄድክ ምስኪን ነኝ ገንዘብ የለኝ ማለት ነገር? አይ ልክፈል ሲል ተከፍሏል ትለዋለች። እሷ ትሆን ምናልባት የከፈለችልህ? አዎ እሷማ እሷ ነች። አሁን እንደዚህ አይነት ደግሞ እኮ ሌላ ደግሞ ግሪን ላይት አለ እንደዚህ አይነት። በሌላ በኩል ደግሞ ፍቅረኛ አለኝ ትልሃለች። ፍቅረኛ አለኝ ግን ሂሳብ ማን እንደሚከፍልልህ እንጠይቃታለን። ምንም ሆነ ምን አክስራታል እንጂ በቀን 3-4 እየወሰድክ። እኔ የምልህ ቀጥታ ነው እንዴ? ግን አሁን ጓደኛ ሁኚኝ ያልካት በምን እንዴት ባለ ሁኔታ ነው? አረ ቀጥታ ሳይሆን በቃ ብዙ ጊዜ ስናወራ ነበረ። ብዙ ነገር ብቻ እኔ እንጃ መግለጫ አቅተኛ በቃ ስለሱ። አዎ ግን በስልክ ዝም ብለህ ደውለህ በቃ ከዛሬ ጀምሮ አንቺ የኔ ፍቅረኛ መሆን አለብሽ አልካት? አረ እኔ አላልኳት። ምንድን ነው ያልካት? አረ ብዙ ነገር አውርተናል። እኮ አውርተሃል። ያኔ ግን ምን ስትላት ነው አይ አይሆንም እኔ ጓደኛ አለኝ አለች? አይ እወድሻለሁ ስላት በዛ ነው እንደዛ ያለች። ለመጨረሻ ጊዜ በአይኔ ያያሃት መቼ ነው? ለመጨረሻ ጊዜ ተያያችሁት ያያሃት መቼ ነው? አራ መቼ ነው መሰለህ? ክረምት እስኪ ላይ ነው ብቻ ያያዩት። ከዛ በኋላ ተገናኝታችሁ አታውቁም? አይተሃት አታውቅም? ተገናኝተን አናውቅም። አግኝቻትም አላውቅም። በስልክስ? እኔም ስራ ብዙ በየቦታው ስለምዞር ብዙ ስለሆንኩ ጓደኛዬ ያለ አንድ ጓደኛዬ ለሱ ጋር ይደዋወላሉ። ግን እሱን ላገኝሽ ሲላት እሺ ትላለች፣ ትቀጥራለች። ያው ግን አትገኝም። ጓደኛ ለምንድን ነው መሰረታዊ ጉዳይ አንድ አይነት ኮመን የሚያደርገን ነገር ተገኘ? ለምንድን ነው ጓደኛ የሚያገኛት? አይ ዝም ብላ እንዲሁ ነገር በጣም ጀለስ ስለሆነ ለማስታረቅ ማለት ነው። እነሱ ለሱ ጉዳይ ብሎ ማለት ነው። ላንተ ጉዳይ ብሎ ነው የሚያገኛት ወይስ? አዎ እርግጠኛ ነህ? አግብቷል ወይስ ጓደኛ አለው? ጓደኛ እሱ አግብቷል፣ ባለትዳር ነው። ስለዚህ አንተን ወደ ትዳር ለማስገባት ጉጉት ስላለው ነው። አዎ ያ የሆነ እንቆቅልሽ አለ እሷ ጋር። እስኪ ቆይ ምናልባት በነገርከን መሰረት ልክ ነህ፣ የሆነ እንቆቅልሽ ሊኖር ይችላል። ግን የሚታየኝ ምን መሰለህ፣ ግን መጀመሪያ የሚታየኝ ነገር የመጀመሪያ አልፈልግም ስትል የራሷ የሆነ ምክንያት ይኖራታል። ወይ ጓደኛ አላት ወይ ወደ ፍቅር ህይወት መግባት አትችልም ማለት ነው። እንደዛም ከሆነ ስሜቷን እናከብርላታለን አይደል? ታከብርላታለህ።
ችግር የለም። ከዛ ውጪ ግን ምናልባት የተበላኸው በቃ ሴት ልጅ ዝም ብሎ ብድግ ብለን በቃ ወድሻለሁ እና ወይ ደግሞ ፍቅረኛ ይሁኝ ተብሎ ደግሞ አይጠየቅም። የራሱ የሆነ ቴክኒክ አለው በርናባስ የሚያውቀው። ቡና ጋብዟት አያውቅም? በሚሄድ ሰዓት ቡና ጋብዛት ታውቃለህ? የሱ ጥያቄ ነው። ቡና ጋብዛት ታውቃለህ? ኧረ አላውቅም። አታውቅም? እሺ አሁን እየሰማች ነው። ያለህን ስሜት ንገራት። እኛ ዝም እንበልና እየሰማች ነው። አሁን በሬዲዮ እየሰማች ነው። ስለዚህ ያለህን ስሜት ንገራትና በግልጽ እኛ ደግሞ እናወራታለን። ምን ያክል እንደምትወዳት ያለህን ስሜት ንገራት። እኔ በጣም ነው የምወድሽ። ድምጽ አይሰማም። ኔትወርክ ነው ትንሽ ገጠር ቦታ ስላለው። እሺ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ያለውን ነገር ቻለሰም እኔ ራሳውን ማወራት በጣም የተንቀጠቀጠ በጣም አይዞህ እንጃ መግለጽ ራሱ ያቀተኛል። ያረጋል ፍቅር እንደዛ ደገፍ በል አይዞህ። ያለ ፍቅር ለሷ በቃ የተለየ ነው በጣም። እሷ ግን ለምትመልሰው መልስ ዝግጁ ነህ? እኔ እንግዲህ አልፈልግም ብትል አክብረህ ቃሏን ማስቸገር ታቆማለህ? እንግዲህ እግዚአብሔር ካላለው ከእግዚአብሔር መቼም አልበልጥም። አማራጭ ለምቃል እንግዲህ እንደ እግዚአብሔር ፍቃድ። እሺ ስለዚህ እንደውልላትኛ ለሷ ደውልላት። እሺ እስኪ እሷ የምትለውን ደግሞ እንሰማለን። አንተ ግን በርታ። እሺ እሺ ራስህን ጠብቅ፣ ብላ፣ በቂ ረፍት አድርግ። ቢሆንም ባይሆንም ከሆነ እሰየው ነው። ካልሆነ ግን እንዳትጎዳ ህይወት ትቀጥላለች። መብላት፣ መጠጣት፣ መተኛት ያው ቋሚ ነው። እሺ በርታ፣ አይዞህ። ድምጽ ራሱ በጣም ያስታውቃል እንደተጎዳ። ምሳ ብላ። አሁን ምሳ በልተሃል? ኧረ ገና አልበላሁም። ኧረ ብላ። ችግር የለውም በቃ ይደውላል። አንተም ቆመ መሄድ አለብህ እኮ። ችግር የለውም ቆመ መሄድ አለብህ አንተም የዚህን ያክል። ለማንኛውም እንደውልላታለን። ሬዲዮን አዳምጥ። ቻው፣ መልካም ጊዜ። እሺ ተመልሰናል አድማጮቻችን። የአይን ፍቅር ላይ ነው የምንገኘው። የተፈቃሪዋ ምላሽ ምን ይሆናል? የስልክ መስመራችን ላይ አለች። ስራ ላይ ስለሆነች እንደው ሙዚቃው ሳያልቅ ነው ያስገባናት። ከሷ ጋር ቆይታ እናደርጋለን። ሄሎ፣ እየሰማሽ ነው? እሺ፣ ደህና ነሽ? ፈራልሽ ግን ተኮሳተርሽብን እኮ። አዎ አትኮሳተሪብና። ፍጭን ስራ አስፈታንሽ። ይቅርታ በጣም ፍቅር የለም። ያው እንግዲህ ሰምተሽዋል አይደል? ሰምቻለሁ። አወቅሽው? ታውቂዋለሽ? አቤት። ታውቂዋለሽ አይደል? አውቃለሁ። እሺ፣ የመጀመሪያው ጥያቄያችን የሚሆነው ምንድነው? አንቺ ፍቅረኛ አለሽ ወይ ነው? አይ ፍቅረኛ አለሽ ወይ አንቺ? በፍቅር ትመኛለሽ ወይ ነው? አይ አይደለም፣ ፍቅረኛ አለሽ ወይ? ፍቅረኛ አለሽ ወይ? እኔ ጋር አለኝ። ራሴ ህይወት አለኝ። የራስሽ ህይወት አለ? ነግረሽዋል አይደል? ይሄንን አውቃለሁ። ያው ተስፋ ስለማይቆርጥ ነው እንጂ አውርቻለሁ። ደግሞ አንዳንዴ ተስፋ የሰጠው ነገር ምንድነው? ቡና ጠጥቼ አልከፍልም ማለት ነው። አረ ያወር እየቀለደ ነው ማለት ሁሌ ሳይሆን እኮ ለሱም ብዬ ሳይሆን እኔ ጓደኛው አለ ባለትዳር ነው ብሏል። እሱ ጓደኛም ስላለ ብቻውን አይመጣም ከሱ ጋር ስለሚሆኑ ነው። በቃ አልፎ አልፎ ነው የምጋብዛቸው እንጂ ሁሌ አይደለም። ይከፍላል ሌላ ጊዜ? አዎ ማለት እሱ ዝም ቢል እንኳን ጓደኛው ከፍሎ ነው የሚሄደው። ሁሉ ጊዜ ሳይሆን አልፎ አልፎ ነው። የጓደኛውንም ቆጥሮ ነው። እሱ ስለማይከፍል ነው አሁን እንደዚህ ያለው። አረ ሁሌ አይደለም የምር ማለት እኔ ጓደኛው ጋር ስለሆነ ነው ደግሞ የምጋብዘው እንጂ ለሱ ብቻውን አይደለም። አንቺ ግን በትዳር ዓለም ወይስ ፍቅረኛ ነው ያለሽ? አንቺ በትዳር ውስጥ ነሽ ወይስ በፍቅር ህይወት ውስጥ ነው ያለሽው አሁን? በፍቅር ህይወት። መንገድ ላይ ነሽ ወደ ትዳር ለማምራት? እንደዛ ነገር። እንግዲህ ይሄንን ፕሮግራም እየሰማ ነው በእርግጠኝነት። እኛ ያለሽበትን ህይወት ምላሽሽንም እናከብራለን። እሺ ከዚህ በኋላ እንግዲህ ተስፋ እንዳያደርግ እሱም እንቅልፉንም እንዲተኛ ስራውንም በአግባቡ እንዲሰራ ማለት የምትፈልጊው ነገር ካለ
በህዝብ ፊት ስለሆነ ጥያቄውን ያቀረበው በህዝብ ፊት ለሱ ማስተላለፍ የምትፈልጊው መልእክት ካለ ንገሪው። ምንም ማስተላለፈው ነገር የለኝም ማለት ልጁ የፍቅር ሰው ነው። ሰው በጣም ነው የሚያከብረው እና ለፍቅሩ ታማኝ እንደሆነ አውቃለሁ። ግን እሱን ከማግኘቴም በፊት ሌላ የራሴ ህይወት ስለነበረኝ ለዛ ነው እንጂ ልጁ ምንም ጎሎት ምናምን አይደለም። ደግሞ ከኔ የተሻለ ሰው እንደሚያገኝ እርግጠኛ ነኝ። በጣም በእውነት በጣም መልካም ሴት ነሽ። ትልቅነት ነው፣ ትልቅ መልስ ነው። በጥሩ ሁኔታ ነው የመለሽው። እናመሰግናለን። እግዚአብሔር ያክብርልሽ። ያውኑ ፍቅረኛሽን ግን ሙዚቃ ትጋብዣለሽ? ያውኑ ፍቅረኛሽን ሙዚቃ መጋበዝ ከፈለግሽ? ወይ እኔ በድንገት ስለሆነ እኔ ስለደነገጥኩ ምንም ልል አልችልም። አስቤበት ቢሆን ደስ ይለኝ ነበር። ሌላ ጊዜ እንገናኛለን። ኢንሻአላህ። እናመሰግናለን ስላከበርሽን። እሺ ነው ማለት ነው። መልካም ጊዜ ያዝልቅልሽ። እሺ እሺ እሺ። ያው እንደሰማችሁት ያው ውጤቱን እንግዲህ በእውነት ያሳዝናል። በሱ ቦታ በአስቸኳይ ከሷ ዙሪያ የፍቅር ስሜት ካለ እንግዲህ መራቅ ያስፈልጋል። መራቃ ቡናም ሌላ ቦታ ብታይ ጥሩ ነው። አንዴ ሱሰኛው ነው ላይ ቡና ግን ምንም ማድረግ አይቻልም። ሌላ ቦታ ደግሞ ቡና ሲፈልግ ሊያገኝ ይችላል። ሁሌ ቡና መታፈላ እየዞረች በቃ እየዞረ ልጅ ጨጓራም ልታረቂ ነው ሐሳብሽ። በተቻለ መጠን እንደውም ከቡና ሱሱ እንደውም ለመላቀቅ ጥረት ቢያደርግ ምናምን የሚል አይነት ምክር ነው ካንቺ የምጠብቅ የነበረው። ልጅቷ ግን በጣም ተገኘሽ። ሱሱን አንስቴ ከፍበያ ከኔ የተሻለ ልታገኝ ትችላለህ ብለሃለች። ያው መልካም ጸባይ እንዳለው እሷ መስክራለታለች። አሁን ግን ለጊዜው እሷ ጓደኛ አላት ለትዳር የምታስበው። ስለዚህ መራቅ አለበት ካለችበት አካባቢ። መራቅ አለበት። ያንተ ህዋን ወዳለችበት አካባቢ ዞር አማተር ዞር በል። ደግሞ ያው በስራ አጋጣሚ ብዙ ቦታ ይንቀሳቀሳል። ክረምት ላይ ነው ለመጨረሻ ጊዜ ያያትና ስለዚህ ያለሷ መኖር ይችላል ማለት ነው። የወላወር ኖሯል። ስለዚህ በተቻለ መጠን ራሱን ጠንከር ቢያደርግ ጥሩ ነው። ትንሽ ይሄና ራሱን ያስታም። ከሷ ጋር ለሷ ያለው ስሜት ከውስጡ ሲወጣለት ሰንኮፉ ሲነቀል እኛ ደግሞ እንደግፈዋለን። በፌርማታ በኩል ፍቅረኛ ያገኛል። ስለዚህ ፌርማታው ላይ እንዲቆም እንመክረዋለን ቆይቶ ሲመጣ ማለት ነው። ስለዚህ ወንድማችን ውጤቱን ሰምተሃል። አይዞህ፣ በርታ፣ ጠንከር በል። እሷ ያንተ አይደለችም፣ ያንተዋ ደግሞ ትመጣለች።